በአሁኑ ሰዓት ብዙዎቻችን ውድ የሆኑ ምግቦችን እንፈልጋለን። ነገር ግን በዓለም ላይ ረጅም ዕድሜን የሚኖሩ ህዝቦች በየቀኑ የሚመገቡት አንድ በጣም ቀላል እናም ርካሽ የሆነ ግን ምግብ አለ። እሱም ብዙዎቻችን በቀላሉ የምናገኘው ጥቁር ቦለቄ ነው። ጥቁር ቦለቄዎች እንደ ኪንዋ ዘመናዊ ወይም ደግሞ እንደ አቮካዶዎች የታወቁ ላይሆኑ እንዲሁም ደግሞ ቦታ ላይሰጣቸውም ይችላሉ። ነገር ግን እነዚህ ጥቃቅን ጥቁር ጥራጥሬዎች በፋይበሮች፣ በፕሮቲኖች፣ በቫይታሚኖች፣ በማዕድናትናም በሽታን በሚከላከሉ አንቲ ኦክሲዳንቶች የተሞሉ የአመጋገብ የኃይል ምንጮች ናቸው። ዛሬ 12 አስገራሚ የጥቁር ቦለቄ የጤና ጥቅሞችን እነግራችኋለሁኝ። እንኳን ወደ ቻናሌ በደህና መጣችሁ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ከወደዳችሁ ላይክ እና ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። ያላችሁን ጥያቄ ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ትምህርቱ እንለፍ። አንደኛ፣ የልብ ጤናን ይደግፋል። ልባችን ጥቁር ቦለቄዎችን በያዙት ንጥረ ነገር ይወዳቸዋል። ጥቁር ቦለቄዎች በእነዚህ የበለጸጉ ናቸው። በቀላሉ በሚሟሟ ፋይበሮች፣ በማግኒዥየም፣ በፖታሲየም እና በፎሌት። እነዚህ አልሚ ምግቦች ጤናማ የደም ግፊትን እናም የኮሌስትሮል መጠኖችን ለመደገፍ ይረዳሉ። በጥቁር ቦለቄ ውስጥ የሚገኙት በቀላሉ የሚሟሟ ፋይበሮች ብዙ ጊዜ መጥፎ ኮሌስትሮል ተብሎ የሚጠራውን ኤልዲኤልን ለመቀነስ ይረዳሉ። ይህም በጊዜ ሂደት ለልብ በሽታ የመጋለጥ እድልንም ይቀንሳል። ጤናማ ልብ የሚጀምረው ከጤናማ የምግብ ምርጫዎች ነው። ጥቁር ቦለቄ ደግሞ ከእነሱ ውስጥ አንዱ ነው። ሁለተኛ፣ የደም ስኳርንም ለመቆጣጠር ይረዳል። ከጥቁር ቦለቄ በጣም አስደናቂ ጥቅሞች አንዱ በደም ስኳር ላይ ያለው ተጽዕኖ ነው። በግሉኮስ ላይ ፈጣን ጭማሪን ሊያስከትሉ ከሚችሉ የተቀነባበሩ ካርቦሃይድሬትሶች በተለየ መልኩ ጥቁር ቦለቄ በቀስታ ነው የሚፈጨው። የዚህ ጥምረት የፋይበር የፕሮቲን እና የኮምፕሌክስ ካርቦሃይድሬትሶች ጥምረት በደም ውስጥ ያለው ስኳር ቀስ በቀስ እንዲጨምር ለማድረግ ይረዳል። ይህም ጥቁር ቦለቄን ጤናማ የግሉኮስ መጠኖችን ለመጠበቅ ለሚሞክሩ ሰዎች ጥሩ የሆነ የምግብ ምርጫ ያደርገዋል። ሶስተኛ፣ የሰገራ መውረጃ ወይም የምግብ መፈጨት ጤናን ያሻሽላል። የሆድ ዕቃችን ተመራጭ ምግብ መምረጥ ቢችል ኖሮ ጥቁር ቦለቄ ምርጥ ምርጫ ናቸው። ጥቁር ቦለቄ በምግብ ፋይበሮች የተጫኑ ናቸው። ይህም መደበኛ የሆነ የሆድ ዕቃ እንቅስቃሴዎችን ለመደገፍ፣ የሆድ ድርቀትን ለመከላከል፣ ጠቃሚ የሆድ ዕቃ ባክቴሪያዎችን ለመመገብ ይረዳሉ። ጤናማ የሆድ ዕቃ ባክቴሪያዎች የምግብ መፈጨትን፣ የበሽታ መከላከል ተግባርንናም አጠቃላይ ጤናን የሚደግፉ ውህዶችንም ያመርታሉ። የምግብ መፈጨት ስርዓታችሁ በየቀኑ በቂ ፋይበሮችን ሲያገኝ በደንብ ይሰራል። አራተኛ፣ ረጅም ጊዜ የረሃብ ስሜት እንዳይሰማችሁም ያደርጋል። ከተመገባችሁ በኋላ ብዙም ሳይቆይ በተደጋጋሚ የረሃብ ስሜት ይሰማችኋል? ታዲያ ይህ የቦለቄ አይነት ለዚህ ጥሩ መፍትሄ ነው። የፋይበሮችና የፕሮቲኖች ጥምረት የምግብ መፈጨትን ያዘገያል፣ እንዲሁም የጥጋብ ስሜትንም ይጨምራል። ይህም ከምግብ ሰዓት ውጪ አላስፈላጊ መክሰሶችን መመገብንናም ከልክ በላይ መብላትንም ለመቀነስ ይረዳል። አምስተኛ፣ ጤናማ የሰውነት ክብደትንም ለመጠበቅ ይረዳል። ይህ የቦለቄ አይነት አጥጋቢ እናም በአልሚ ምግቦች የበለጸጉ ስለሆኑ ለጤናማ የክብደት አስተዳደር እቅድ ጠቃሚ አካል ነው። ይህ ቦለቄ እነዚህን ያቀርባል: ከፍተኛ ፋይበርን፣ የእጽዋት ፕሮቲንን እና በአንጻራዊ ሁኔታ ጥቂት ካሎሪዎችን። ይህ ጥምረት ታዲያ ሰውነታቸው የሚያስፈልጋቸውን አስፈላጊ አልሚ ምግቦችን በሚያቀርብበት ጊዜ እንድትጠግቡ ይረዳቸዋል። የክብደት ቁጥጥር ማለት አነስተኛ ምግብ መመገብ ማለት አይደለም፣ የሚያጠግቡ ምግቦችን መምረጥ ማለት ነው። ስድስተኛ፣ በእጽዋት ፕሮቲኖች የተሞላ ነው። ፕሮቲን የሚገኘው በስጋ ውስጥ ብቻ አይደለም። ይህ የቦለቄ አይነት በጣም ጥሩ
የእጽዋት ተኮር ፕሮቲኖች ምንጭ ናቸው። ፕሮቲን ደግሞ ጡንቻዎችን ለመገንባትና ለመጠበቅ፣ ህብረ ህዋሳትን ለመጠገን፣ የበሽታ መከላከል ተግባርን ለመደገፍና የጥጋብ ስሜትንም ለማሳደግ ይረዳል። ለአትክልት ተመጋቢዎችናም የስጋ ፍጆታን ለመቀነስ ለሚፈልግ ማንኛውም ሰው ይህ የቦለቄ አይነት ገንቢ የፕሮቲን ምንጭ ነው። ሰባተኛ በኃይለኛ አንቲኦክሲዳንቶችም የበለጸገ ነው። ይህ ጥቁር ቦለቄ ጥልቅ ጥቁር ቀለም ለውበት ብቻ አይደለም የሚመጣው አንቶሲያኒን ከተባሉ ውህዶች ነው። እነዚህም በብሉ ቤሪዎችናም በጥቁር እንጆሪዎች ውስጥ የሚገኙት ተመሳሳይ የአንቲኦክሲዳንት ቀለሞች ናቸው። እነዚህ አንቲኦክሲዳንቶች ደግሞ ፍሪ ራዲካልስ በሚባሉ ያልተረጋጉ ሞለኪውሎች ሳቢያ ከሚመጣው የኦክሲዲቲቭ ስትረስ ሴሎችን ለመጠበቅ ይረዳሉ። የኦክሲዲቲቭ ስትረስን መቀነስ የረጅም ጊዜ ጤናን እናም ጤናማ እርጅናንም ሊደግፍ ይችላል። ስምንተኛ ጤናማ የደም ግፊትንም ይደግፋል። ይህ ጥቁር ቦለቄ በተፈጥሯቸው በፖታሲየም እናም ማግኒዚየምንም ይዘዋል። እነዚህ ማዕድናት ደግሞ መደበኛ የደም ስሮች ተግባርን ለመደገፍ፣ ጤናማ የደም ግፊት መጠኖችን ለመጠበቅ፣ የከፍተኛ የሶዲየም ተጽዕኖችን ለማጣጣምም ይረዳሉ። ብዙ አዋቂዎች በፖታሲየም የበለጸጉ ምግቦችን በበቂ ሁኔታ አያገኙም። ይህም ጥቁር ቦለቄን ለተመጣጠነ ምግብ ጠቃሚ የሆነ ተጨማሪ ያደርገዋል። ዘጠነኛ ኮሌስትሮልን ለመቀነስ ይረዳል። በጥቁር ቦለቄ ውስጥ ያሉት በቀላሉ የሚሟሟ ፋይበሮች በምግብ መፈጨት ስርዓት ውስጥ እንደ ስፖንጅ ይሰራሉ። ከኮሌስትሮል ካላቸው ውህዶች ጋር በመያያዝ ከሰውነት ውስጥ እንዲወገዱም ይረዳሉ። በጊዜ ሂደት በፋይበሮች የበለጸጉ ምግቦችን ዘወትር መመገብ ጤናማ የኮሌስትሮል መጠኖችንና የተሻለ የልብና የደም ስር ጤናን ለመደገፍም ይረዳል። አስረኛ አጥንቶችንም ያጠነክራል። ጠንካራ አጥንቶች ከካልሲየም በላይ ሌሎች ንጥረ ነገሮችንም ይፈልጋሉ። ጥቁር ቦለቄ በርካታ አጥንትን የሚደግፉ አልሚ ምግቦችን ይሰጣሉ። እነዚህንም ጨምሮ ማግኔዥየምን፣ ፎስፈረስን፣ አይረንን እናም ዚንክን። እነዚህ ማዕድናት የአጥንትን መዋቅር ለመጠበቅና የረጅም ጊዜ የአጥንት ጤናን ለመደገፍ አስተዋጽኦን ያደርጋሉ። ጤናማ አጥንቶች በሁሉም ዕድሜ ላይ አስፈላጊ ናቸው፣ በተለይም ዕድሜያችን እየገፋ ሲሄድ። 11ኛ ጤናማ የአንጎል ተግባርን ይደግፋል። አንጎላችሁ በአስተማማኝ የአልሚ ምግቦች አቅርቦት ላይ የተመሰረተ ነው። ጥቁር ቦለቄ ደግሞ እነዚህን ይዟል። ፎሌት፣ ማግኒዚየም እና አይረን ወይም ደግሞ ብረትን። ፎሌት መደበኛ የነርቭ ስርዓት ተግባርን ይደግፋሉ። አይረን ደግሞ አንጎልን ጨምሮ በመላ ሰውነት ኦክስጅንን ለማድረስ ይረዳሉ። ትክክለኛ አመጋገብ የእውቀት ወይም የማሰብ አፈጻጸምን እናም የአእምሮ ንቃትንም ለመጠበቅ ትልቅ ሚናን ይጫወታል። 12ኛ ዕድሜያችሁ እየገፋ ሲሄድ ጤናማ ሆናችሁ እንድትኖሩም ይረዳችኋል። በዓለም ላይ ረጅም ዕድሜን ከሚኖሩ ህዝቦች መካከል ብዙዎቹ እንደ ቦለቄዎች ያሉ ጥራጥሬዎችን ዘወትር ይመገባሉ። ይህ ቦለቄ በርካታ ለጤናማ እርጅና የሚረዱ አልሚ ምግቦችን በአንድ ምግብ ውስጥ ያጣምራል። ፋይበርን፣ ፕሮቲኖችን፣ አንቲኦክሲዳንቶችን፣ ቫይታሚኖችን እናም ማዕድናትን። የልብ ጤናን፣ የምግብ መፈጨትን፣ የደም ስኳር ቁጥጥርን እናም አጠቃላይ አመጋገብን የመደገፍ ችሎታቸው ለህይወት ዘመን ጤንነት ጠቃሚ የሆነ ምግብ ያደርጋቸዋል። ታዲያ ጥቁር ቦለቄን በጤናማ መንገድ እንዴት መመገብ ትችላላችሁ? በሾርባ ውስጥ፣ በሰላጣዎች ውስጥ፣ በሩዝ ምግቦች ውስጥ፣ በአትክልት በርገሮች ውስጥ ከፈለጋችሁ እናም በጥራጥሬዎች ውስጥ መጨመር ትችላላችሁ ማለት ነው። ታዲያ ጥቁር ቦለቄን ከቫይታሚን ሲ ጋር አጣምሩት። ጥቁር ቦለቄ አይረንን ወይም ደግሞ ብረትንም ይዘዋል። ነገር ግን ሰውነታችን በቫይታሚን ሲ ጋር የበለጸጉ ምግቦችን ሲያገኝ የእጽዋትን አይረን በተሻለ ሁኔታ ይመጣል ወይም ደግሞ ይጠቀምበታል። ስለዚህ ጥቁር ቦለቄን ከቲማቲም፣ ከቀይ ቃሪያ አይነቶች ጋር፣ ከብርቱካን፣ ከሎሚ ጭማቂ እናም ከላይም ጭማቂ ጋር
አንድ ላይ ብትጠቀሙት ተመራጭነት አለው። በውስጡ ያለውን አይረንን እንድንጠቀም ይረዱናል ማለት ነው። ይህ ቀላል ዘዴ የአይረን መምጠጥን ያሻሽላል። እንዲሁም ይህንን የቦለቄ አይነትን ለመቀቀል በቅድሚያ ማታ ላይ ዘፍዝፋችሁ በውሃ ውስጥ አሳድሩት። ከዛም በቀላሉ ቶሎ ይበስልላችኋል ማለት ነው። እንዲሁም ደግሞ ቀላልም ይሆናል። በአጠቃላይ ጥቁር ቦለቄ ትንሽ ሊሆኑ ይችላሉ፣ ነገር ግን የጤና ጥቅሞቻቸው እጅግ ግዙፍ የሆነ ጥራጥሬ ነው። የልብ ጤናን ለመደገፍ፣ የምግብ መፈጨትን ለማሻሻል፣ የደም ስኳርን ለመቆጣጠር፣ የጥጋብ ስሜትን ለማሳደግ፣ ጤናማ የክብደት መጠንን ለመደገፍ፣ ጡንቻዎችን ለመገንባትና ለመጠበቅ፣ የኦክሲዲቲቭ ስትረስን ለመዋጋት፣ ጤናማ የደም ግፊትን ለመደገፍ፣ ኮሌስትሮልን ለመቀነስ፣ አጥንቶችን ለማጠናከር፣ አንጎልን ለመመገብ እናም ጤናማ እርጅናንም ለመግፋት ወይም ደግሞ ከፍተኛ በጤና መልኩ እንድናረጅ ይረዳናል ማለት ነው። ታዲያ ጥቁር ቦለቄን ምንጊዜም ቢሆን ማጣት የለባችሁ ማለት ነው። በልኩ እናም ጤናማ በሆነ መልኩ ብትመገቡት እጅግ በጣም ድንቅ የሆኑ ጥቅሞችን በቤታችሁ በቀላሉ ማግኘት ትችላላችሁ ማለት ነው። ታዲያ ይህንን ቪዲዮ ከወደዳችሁት ላይክ ማድረጋችሁን እናም ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።